ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰባስበን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች፣ ለድጋፋችሁ ለ100,000 ሰብስክራይበር ጉዟችን አጋርነታችሁና አምባሳደርነታችሁ እጅግ አድርገን እናመሰግናለን። በቃል ስፖርት ዩቲዩብ ቻናል ዛሬም በርከት ያሉ ስፖርታዊ ጥንቅሮች ተካተው መጥተዋል። ለእናንተ ውድ አድማጮቻችን በስፋት እናደርሳችኋለን። አስቀድመን የባርሴሎናን ወቅታዊ የዝውውር ጉዳይ በስፋት እናነሳለን። በርከት ያሉ መረጃዎችን ይዘናል። ከሪያል ማድሪድም ጋር በተያያዘ በርከት ያሉ ጥንቅሮችን እናካፈላችኋለን። በዝውውር ጉዳይና በቡድን ዜና ጨምሮ ማለት ነው። በአውሮፓ ዙሪያ ሊጠናቀቁ ከጫፍ የደረሱ ዝውውሮችም አሉ። የአውሮፓ ሀያላኖች ክለቦችና ኮከቦችና ከዋክብቶችንም መረጃ እንዲሁ እያጋራናችሁ እንቆያለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም የዝውውር ጉዳዮችን አስቀድመን እናነሳለን። የተጠናቀቁ ሊጠናቀቁ ከጫፍ የደረሱ ድርድር ላይ ያሉ ዝውውሮችን እናነሳለን። ቶትናም ቤት በርከት ያሉ ሰፊ የዝውውር መረጃዎችን በስፋት ይዘናል። የሲቲው አዲሱ አለቃ የተደነቁበት ሲቲና የሲቲ ተጫዋቾችን የዝውውር ጉዳይ በስፋት እናካፍላቸዋለን። በማንቸስተር ሲቲ የመረጃ ሰዓታችን ቼልሲ አሁንም ተጫዋች አስፈርሟል። በጣም አስገራሚው ግን ያስፈረመው ተጫዋች ማንነት ነው። ከዛ ውጪ ከክለቡ የሚለቀው ተጫዋች የቡድን ዜና አሰልጣኝ ዣቪ አሎንሶ ቁጭት እናነሳለን። በቼልሲ የመረጃ ሰዓታችን ሊቨርፑል የአቋም መፈተሻ ጨዋታው የምርም አቋም ፈትሸውበታል። ሊቨርፑል በደንብ የተፈተሸበት ጨዋታ ነበረ። በጨዋታው ዙሪያ ጥቂት ነገር እንላችሁና የሊቨርፑል ዝውውር መስኮት ግድም ማስገዳጅም እንደሆነ በቀጣይ በሊቨርፑል ቤት የሚጠበቁ ዝውውሮች ወደ ክለቡ የሚመጡና ከክለቡ የሚወጡት እናነሳለን። በቃል ስፖርት ዩቲዩብ ቻናል ሊቨርፑልያንም ላይክ እያረጋችሁን ሀሳብ አስተያየታችሁን እያጋራችሁን ቆዩን። ማንቸስተር ዩናይትድ በተጫዋቹ ላይ ከውሳኔ ደርሷል። በወሳኙ ተጫዋቹ ዙሪያ ከዛ ውጭ ወደ ቡድኑ ስለሚመጣው አንድ ተጫዋች ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ለዩናይትዳውያን የዩናይትዱ ተጫዋች ሰበብ አላቀርብም እያለ ነው። የቡድኑ ወሳኝና ቁልፍ ተጫዋችና ተጠባቂውን ተጫዋች እናነሳለን። ማንቸስተር ዩናይትድን አቅም ይጨምራል ስለተባለ አንድ እውነትና ስለ አንድ ሌጀንድ በዩናይትድ ቤት እናነሳለን። በአርሰናል የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋችን እናነሳለን። ከዛ ውጪ በዝውውር መስኮቱ ገንዘብ ማሟያ ትሆናለህ የተባለውን በጣም አስገራሚ ተጫዋች በአርሰናል ቤት ወደ ቡድኑ ሊመጡ ይችላሉ ከተባሉት ከተከላካይም ከአጥቂም ከወቅታዊ ኮከቦች ዝውውር ጋርም በተያያዘ አርሰናል ቤት አዳዲስ ጉዳዮችን ይዘንላችሁ መተናል። በቃል ስፖርት ዩቲዩብ ቻናል አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች እጅግ አድርገን እናመሰግናለን። ቃል ስፖርት ለ100,000 ሰብስክራይበር ከ400 ያነሰ ቁጥር ይቀረናልና አዲስ ከሆናችሁ ሰብስክራይብ አድርጉን። በዝውውር መስኮቱ ባርሴሎናን እናስቀድም። ባርሴሎና በዝውውር መስኮቱ የ2 ዓመት ኮንትራት ለማስፈረም ጆዋ ካንሴሎን ከዛሬ ጀምሮ ሰፊ እንቅስቃሴን ያደርጋል። የመጨረሻ ስራዎች ናቸው የቀሩት የወረቀትና ካሊላል ጋር የዝውውር ሂሳቡን አከፋፈል ጉዳይ። ከዚህ ጋር በተያያዘ ተጫዋቹ በግሉ አስቀድሞ የ2 ዓመት ኮንትራት ለመፈራረም ከስምምነት መድረሱ ይታወቃል። እንደ ስፔኑ ተነባቢ ጋዜጣ ስፖርት ከሆነ በዚህ ሳምንት ዝውውሩ ይጠናቀቃል ተብሏል። ወደ ባርሴሎና የሚያደርገው ባርሴሎና በዝውውር መስኮቱ ላይ ትንሽ ተቀዛቅዟል። በተለይም ሁለት ወሳኝ ዝውውሮችን ካጠናቀቀ በኋላ በተለይም አንቶኒ ጎርደንን በፍጥነት ዝውውር መስኮቱ ሲከፈት ያስፈረመው ተጫዋች ነበረ። ሃንሲ ፊሊክ ከመጀመሪያው ስልክ ጥሪ ጀምሮ አንቶኒ ጎርደን እኛን የመቀላቀል ፍላጎት ነበረው፣ ወደ እኛ መምጣት ይፈልግ ነበረ። እኔ ደግሞ በእንደዚህ አይነት ተጫዋቾች በጣም ደስተኛ ነኝ፣ ፈልጎንም ስለመጣ ሲሉ ተደምጠዋል። ባርሴሎና እንደፈለገው ወዲያው እሽታቸውን ከገለጹ ተጫዋቾች አንዱ እንደሆነ ይታወቃል። በባርሴሎና በኩል በተጫዋቹና በባርሴሎና በኩል አሁንም ልዩነቶች ቀጥሏል። ባርሴሎና ፌራን ቶሬስ እንዲቆይ ይፈልጋል። በፓሪሰን ጀርሜን በኩል ደግሞ ተጫዋቹን ለመውሰድ የመጨረሻ ስራዎችን እያሰሩ ይገኛሉ። ባርሴሎና ተጫዋቹን በማቆየት በሚቀጥለው የውድድር ዓመት የቡድኑ አካል እንዲሆን በማድረግ ሂደት ላይ ግን ከጀርመኑ ክለብ የገጠማቸው ፈተና ከባድ የሚባል ነው። ፓሪሰን ጀርሜኖች ኦፊሻል የሆነ የዝውውር ሂሳቡን በእነኚህ ጥቂት ቀናቶች ውስጥ ያቀርባል ተብሏል። ባርሴሎና ደግሞ ተጫዋቹ ከፓሪሰን ጀርሜን የቀረበለትን ጥያቄ እንዳይቀበል ለማድረግ አሁንም ሂደቶች እንደቀጠሉ ናቸው። ድርድሩ ቀጥሏል። ባርሴሎና ግን የሚያጣው ተጫዋች ሆናል። አሁን የቡድኑ
ተጫዋች ፌራን ቶሬዝን በተመለከተ ማለት ነው። ሌላው በባርሴሎና ሲፈለግ የነበረው የአርጀንቲናዊ አትሌቲኮ ማድሪድ የፊት መስመር አጥቂ ዩሊያን አልቫሬዝን በተመለከተ ትራንስፈር ማርኬት ውዱ አርጀንቲናዊ ብሎታል። ከ120 ሚሊዮን ዩሮ በላይ ማውጣት የሚችል ነው ብሏል። ባርሴሎና ግን ይህን ገንዘብ በቦነስ መልክ ነው እንጂ ቀጥታ መክፈል የሚፈልገው 100 ሚሊዮን ዩሮ እንዲበልጥ አይፈልግም። ከዛ ውጪ በስፔናውያን ተጫዋቾች ዘንድ በጣም ውድ ተጫዋች ተብሎ የተመረጠው ደግሞ የባርሴሎና ላሚን ያማል ነው። ከ220 ሚሊዮን ዩሮ በላይ ወጪ ያስደርጋል በሚል ተመርጧል። ከዛው ነው ከባርሴሎና ነው። በነገራችን ላይ ፔድሪኮ፣ ባርሲ፣ ሎፔዝ እያለ ከ1 እስከ 4 ውድ ስፔናውያን ያሉት እነሱም እዛው በባርሴሎና የሚጫወቱ ተጫዋቾች ናቸው። ጆዜ ሞሪኒዮ በዛሬው ዕለት ቤርናንዶ ሲልቫ፣ ቬኒሲየስ ጁኒየር፣ ብራሂም ዲያዝን የቡድናቸው አካል አድርገው እያጫወቱ እንደሚቆዩ አረጋግጠዋል። ኮንትራት ከማራዘም ጋር ግን በተያዘ ያሉት ነገር የለም፣ ግን ዛሬ ቀናቸው ነው ከኛ ጋር የሚያሳልፉበት ሲሉ ተደምጠዋል። ዘ ስፔሻል ዋነ። ከዛ ውጭ ጆዜ ሞሪኒዮ አዲስ ያስፈረሙትን ስፔን በተመለከተ የእሱን ታሪክ ቀይረነዋል ሲሉ ተደምጠዋል። አሁን ተጫዋቹን ከእንቅልፏ አንቀተነዋል እያሉ ሲገኙ፣ በተለይም ወደ ሪያል ማድሪድ ከመጣ በኋላ ጥሩ ጊዜን እያሳለፈ ነው ብለዋል። ከቡድኑ ጋር ልምምድ አድርጓል ያሉት እሳቸው ተጫዋቹም በሪያል ማድሪድ አዲስ ሕይወትን ይጀምራል ሲሉ ተደምጠዋል። ባስፈረሙት 24 ሰዓት ባልሞላ ጊዜ ውስጥ ነው ከቡድኑ ጋር ልምምድ ማድረግ የጀመረው። ኤንድሪክ አሁንም በሪያል ማድሪድ የመቆየት ዋነኛ ፍላጎትና በጆዜ ሞሪኒዮ ስር ራሱን የማሳየት ፍላጎት አለው። በእርግጥ ይህንን በዣቪ አሎንሶ ስር የማድረግ ፍላጎት ኖሮት እንዳልተሳካለት የሚታወቅ ነገር ነው። ተጫዋቹ ከፊዮረንቲና ጋር በነበረም የአቋም መፈተሻ ጨዋታ ላይ ቋሚ ሆኖ ጀምሯል፣ ግብ አስቆጥሯል። እናም በፕሪሲዝኑ ላይ የእሱ የወዳጅነት ጨዋታ የመጀመሪያው ነው በሪያል ማድሪድ በዚህ ዓመት። ኤንድሪክን በተመለከተ ግን በርከት ያሉ የአውሮፓ ክለቦች ተጫዋቹን በውሰት የማስፈረም ፍላጎት እንዳላቸው የሚዘነጋ አይደለም። ግን በተጫዋቹ በኩል የጆዜ ሞሪኒዮ ልብ የሚያገኝ አልመሰለም። በእርግጥ ጆዜ ሞሪኒዮ አንድ ንግግራቸው ተጫዋቾቹ በቡድኑ ቢቆዩ ችግር እንደሌለባቸው፣ ግን የመጫወቻ ደቂቃ በማግኘት ረገድ በጣም አስቸጋሪ መሆኑን እሳቸው ማስቀድመው ነግረዋል። ለአብነት ያክል ፍራንኮ ማስታንቱኖ አንዱ የሚጠቀሰው እንደሆነ ይታወቃል። ከዚህ ጋር በተያዘ የዝውውር መስኮቱ ላይ ሪያል ማድሪድ በርካታ ስንብቶችን በውሰትም ስንሰማ ኤንድሪክ አንዱ የመሆን ዕድሉ ግን በጣም ሰፊ ነው። ከሪያል ማድሪድ ጋር በተያዘ እንግሊዛዊ ውድ ተጫዋቾችን ትራንስፈር ማርኬት ውድ ሲያደርግ የሪያል ማድሪዱ ጁድ ቤሊንግሃም 160 ሚሊዮን ዩሮ ወጪ ማስደረግ የሚችል በጣም አስደናቂ ተጫዋች በሚል መመረጥ ችሏል። የአርሰናሉ ራይስ ሁለተኛ፣ የሲቲው ኤሊዮት አንደርሰን አራተኛ፣ ሮጀርስን በርግጥ እና ሳካ ተመሳሳይ ሂሳብ ቀርቦባቸው ከ1 እስከ 5 አሉ። ግን የሪያል ማድሪዱ ጁድ ቤሊንጋም የእንግሊዙ ውድ ተጫዋች ተብለዋል። በትራንስፈር ማርኬት ሌላ በጣም ውድ ተጫዋች የተባለ ማድሪዳዊ ከብራዚል ነው። ቬኒሲየስ ጁኒየር 140 ሚሊዮን ዩሮ በላይ ማውጣት ይችላል በወቅቱ የዝውውር ሂሳብ። በአርሰናል የሚፈለገው ተጫዋች ማለት ነው። ውዱ ብራዚላዊ ሲሆን በሪያል ማድሪድ ይገኛል። የቼልሲው ኤስታቪዮ እና ፔድሮ 80 ሚሊዮን ዩሮ ማውጣት የሚችሉ ውድ ብራዚሊያን ሆነዋል። በውድ ፈረንሳይ ተጫዋች የሪያል ማድሪዱ ኬሊያን ምባፔ 200 ሚሊዮን ዩሮ በላይ ማውጣት የሚችለው፣ በእርግጥ በዚህ ሰዓት የትኛውንም ዝውውር ይፈጽማል ተብሎ አይታሰብም። ኦሊሴ በማድሪድ ስሙ ያለ 170 ሚሊዮን ዩሮ፣ ዲዛይር ዶዌ በፓሪሰን ጀርሜን 120 ሚሊዮን ዩሮ ከ1 እስከ 3 ያለውን ደረጃ ይዟል። ግን ኬሊያን ምባፔ ውዱ ፈረንሳይ በሪያል ማድሪድ ነው የሚገኘው። ዩቬንቱስ ከሪም አልቢጎቪችን የ18 ዓመቱን ተጫዋች ከባየር ሌቨርኩሰን በ33 ሚሊዮን ዩሮ እና እየታየ በሚጨመር የቦነስ ክፍያም በቀጣይ ሰዓታት ውስጥ ፊርማውን ያገኛሉ። የበርካታ ክለቦችን ቀልብ የሳበ ተጫዋች ነበረ፣ ግን መዳረሻው ዩቬንቱስ እንደሚሆነ ተረጋግጧል። በዝውውር መስኮቱ ላይ በንቃት እየተሳተፈ ይገኛል ዩቬንቱስ። ሌላው በዝውውር መስኮቱ ላይ ፓሪሰን ጀርሜንን እናንሳ። ፓሪሰን ጀርሜኖች ሚካ ጎድስን ለማዘዋወር በአያክስና በፓሪሰን ጀርሜን መካከል በእነኚህ ቀናቶች ውስጥ የመጨረሻዎቹ ስራዎች ይሰራሉ ተብሎ ይታሰባል። ተጫዋቹ ሚካ ጎድስ በይፋ ፓሪሰን ጀርሜንን የመቀላቀል ፍላጎት እንዳለው እንዲሁ የሚዘነጋ አይደለም። ጃፓናዊው የፓርማ ግብ ጠባቂ ዚዮን ሱዙኪ በዩቬንቱስና በፒኤስጂ እየተፈለገ ይገኛል። የፈረንሳዩ ክለብ ፓሪሰን ጀርሜን ግብ ጠባቂውን ለማስፈረም ለፓርማ 33 ሚሊዮን ዩሮ ማቅረባቸው ተረጋግጧል። ፒኤስጂ ለግብ ጠባቂው እቅዳቸውን ያቀረበው ሲሆን የተሻለ የማስፈረም ዕድል እንዳላቸውም ተዘግቧል። ፒኤስጂ በአቀረቢ ዝውውር ሂሳብ ከዩቬንቱስ በልጦ ፍክሩን እየመሩ እንደሚገኙ ያረጋገጠው የጣሊያኑ ታማኝ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ በቀጣይ ሰዓታት ዝውውሩ ሊፈጸም ይችላል፣ በዚህ ሳምንት እልባትም ያገኛሉ ተብለው
ከተያዙ ዝውውሮች ውስጥ አንደኛው የዚህ ጃፓናዊ ግብ ጠባቂ ወደ ፓሪስ ሰን ዠርሜን የሚያደርገው ዝውውር ነው። በፓሪስ ሰን ዠርሜን ቤት ደግሞ ምርጥ ወይም ውድ ፖርቱጋላውያን ተጫዋቾች በሰዓቱ ይፋ ሲደረጉ የፓሪስ ሰን ዠርሜን ቤት ኮከቦች ቀድሚያውን ወስደዋል። የ21 ዓመቱ ዦዋ ኔቬዝ እና የ26 ዓመቱ ቪቲኒያ ውድ ፖርቱጋላውያን ተብለዋል። በፓሪስ ሰን ዠርሜን ነው የሚገኙት። ከ140 ሚሊዮን ዩሮ በላይ ያወጣሉ በሚል ሌላው እዛው በፓሪስ ሰን ዠርሜን የሚጫወተው ሜንዲ የ24 ዓመት ተጫዋች ነው። 80 ሚሊዮን ዩሮ በላይ ማውጣት የሚችል ውዱ ብራዚላዊ ፖርቱጋላዊ በሚል ተመርጧል። ግን እነኚህ ተጫዋቾች ከፓሪስ ሰን ዠርሜን ይለቃሉ ተብሎ አይጠበቅም። አል ሂላል ለዳርዊን ኑኔዝ የሚጠይቁትን የዝውውር ሂሳብ የሚያቀርብ አንድም ክለብ ይገኛል ተብሎ አይጠበቅም እና ተጫዋቹ በቱርኩ ሱፐር ሊግ ውስጥ ላሉ 4 ትልቅ ቡድኖች በውሰት እንዲያስፈርሙ ቀርቧል። ተጫዋቹ ወደ ሊቨርፑል ይመለሳል በሚል በአንድ ወቅት ስሙ በስፋት ሲያዝ እንደነበረ የሚዘነጋ አይደለም። ምናልባት የሳውዲ ሊግን ካነሳን የአሜሪካ ሜጀር ሊግ ሶከርን እናንሳ። ሊዮኔል አንድሬስ ሜሲ ከረፍት መልስ የኢንተር ማያሚን ቡድን ተቀላቅሏል። ጨዋታም ማድረግ ችሏል። 1:45 ወይም ሁለተኛ አጋማሽን መጫወት ችሎ ነበር። በዚህ ሳምንት ኢንተር ማያሚን ያጠበጠ ያለበት 105 ጨዋታ 90 ጎል 50 አሲስት ላይ ደርሷል። የኤምኤልኤስ ካፕ ሰፖርት ሺልድ እና ሊግ ካፕን አንስቷል። በግል ደረጃ 2 ጊዜ የአሜሪካ ሜጀር ሊግ ሶከር ምርጡ ተጫዋች፣ የአሜሪካ ሜጀር ሊግ ሶከር ከፍተኛ ግብ አስቆጣሪም ነበረም። በቀጣዩ እንደ ሮቤርት ሌዋንዶስኪ ያለ ተጫዋች ይፎካከረዋል ተብሎ ይታሰባል። ሮቤርት ሌዋንዶስኪ ወደ አሜሪካ ሜጀር ሊግ ሶከር እንዳቀና ይታወቃል። በነገራችን ላይ ተጫዋቹ ወደዛ ካቀና በኋላ 2 ጎሎችን ማስቆጠር ችሏል። በዚህ ሳምንት በጣም ድንቅ ጅማሩ ነው። እንደ አጠቃላይ ወደ 720 ግቦች፣ 190 አሲስቶች፣ 33 ዋንጫ፣ 2 ጊዜ ምርጥ የፊፋ የወንዶች ተጫዋች፣ 2 ጊዜ አውሮፓ ወርቅ ጫማ ባለቤት፣ 1 ጊዜ አውሮፓ እግር ኳስ ማህበር ምርጥ ተጫዋች በአሜሪካ ሜጀር ሊግ ሶከር እንደሚገኝ ይታወቃል። በቺካጎ ፋየር በዚህ ሳምንት 2 ጎሎችን አስቆጥሯል። ድንቅ የሚባል ጅማሮን አድርጓል። በሮቤርት ሌዋንዶስኪ በኩል በባርሴሎና መቆየት የነበረው ህልም ባይሳካለትም አሁን ግን በእግር ኳስ ሕይወቱ በአሜሪካ ሜጀር ሊግ ሶከር ቀጥሏል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ መረጃዎችን ለእናንተ ውድ አድማጮቻችን በስፋት እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በነገራችን ላይ ይህንን መረጃ በትንሹ ከ10 ሺህ ሰው በላይ ይከታተሏል። እኛ የምንፈልገው 400 ሰብስክራይብ ያላደረጉ ቤተሰቦች ሰብስክራይብ እንዲያደርጉን ነው። በዛሬው ዕለት 100 ሺህ እንገባለን ተብሎ ይጠበቃል። ቃል ነኝ መረጃውን ማጋራችሁ። ከፕሪሚየር ሊግ መረጃ ጋር አብራችሁን ቆዩን። አሊያንድሮ ጋርናቾ ወደ አስቶን ቪላ የመግዛት ግዴታ ባለው የውሰት ውል ከቼልሲ ከተዘዋወረ በኋላ የአቋም መፈተሻ ጨዋታ ላይ ተጫውቷል። እንደገና እግር ኳስ ላይ እየተዝናናው ነው። እንደገና መጫወት በመቻሌ በጣም ደስተኛ ነኝ ብለዋል። በዩናይትድ ከሩበን አሞሪም ጋር የገቡት ሰጣ ገባና የተነሳሽነት ችግር አለ በሚል በአሰልጣኙ ተገምገሞ ከቡድኑ እንዲወጣ ከተደረገ በኋላ በቀጥታ ያመራ ወደ ቼልሲ ነበረ። በሱ ዝውውር ፋንታ ማንቸስተር ዩናይትድ ማቲያስ ኩኛን እንዳመጣ ይታወቃል። አሊያንድሮ ጋርናቾ ወደ ቼልሲ ካቀና በኋላ ግን ህይወት በታሰበው ልክ አልሆነም። አሁን ውሰት እና የመግዛት ግዴታ ባለው የውሰት ዝውውር ወደ አስቶን ቪላ መጥቷል። እንደቀደሙት በማንቸስተር ዩናይትድ ተጫውቶ ቪላ ውስጥ እድገት ለማሳየት እንደሄዱት ራሽፈርድና ጄይደን ሳንቾ ሁሉ ኮሎኝ የቶትናሙን ተጫዋች ሚኪ ሞርን በውሰት ለማስፈረም ይፋዊ ጥያቄ አቀርበዋል። ሞር ለዝውውሩ ክፍት ሲሆን በቀጣዮቹ ቀናት ዝውውሩ ይጠናቀቃል ተብሎም ይጠበቃል። ብዙ ክለቦች የተጫዋቹ ፈላጊ የነበሩ ቢሆንም ኮሎኝ ዝውውሩ ለመጨረስ ቅድመ ግምት ያገኘው ክለብ ሆኗል ተብሏል። ፋብሪዞ ሮማኖ ይፋ እንዳደረገው ዘገባም ከሆነ ተጫዋቹ ከቶትናም የሚወጣበት ዋነኛ ምክንያት የመጨረሻ ደቂቃ እንደሆነ ተረጋግጧል። በሌላ በኩል ቶትናምን ለመልቀቅ የመውጫ በሩ ላይ ያለው የቶትናሙ ተከላካይ ክርስቲያን ሮሜሮ ለማስፈረም በሚደረገው ጥረት ላይ አሁንም ኢንተር በግል ጉዳዮች ሁሉንም ነገር ለማጠናቀቅ በዚህ ሳምንት የመጨረሻ ስራዎችን ይሰራሉ ተብሏል። ቶትናም ሆትስፐርስ ለዚህ ዝውውር ከ40 ሚሊዮን ዩሮ በላይ እንደጠየቀ ይታወቃል። እንደ አርሰናል፣ እንደ አትሌቲኮ ማድሪድ ያሉ እንደ ባርሴሎና ያሉ ክለቦች ጥያቄ ያቀርባሉ ተብሎ ይጠበቃል። ተጫዋቹ ግን ሞር አሁንም በኢንተር ዝርዝር ውስጥ ያለና ጥረት እየተደረገበት ያለ ነው። ተጫዋቹ ግን በግሉ ባርሴሎናን መቀላቀል እንደሚፈልግ ይታወቃል። ሮቤርቶ ዲዘርቢ ከሰሞኑ በጋዜጣዊ መግለጫቸው ላይ አንድ ትልቅ ሀሳብ አንስተዋል። እርግጠኛ ሆኜ ልንገራችሁ አንድ በጣም ትልቅ ዝውውር ጠብቁ እያሉ ይገኛሉ። በተለይም በአጥቂ ስፍራ ላይ ቃል ስፖርት ዩቲዩብ ቻናል በተወሰነ መንገድ ለማጣራት ጥረት አድርገን ነበር። አሁን ላይ በስፋት ስሙ እየተነሳ የሚገኘው ቪክተር ኦሲሜን ነው። ናይጄሪያ አጥቂ
ትልቅ አጥቂ ጠብቁ እያሉ ስለሆነ ምናልባት እሱን የሚያመጡ ከሆነ የምንመለከት ይሆናል። ትልቅ የዝውውር ሂሳብ ይጠይቅበታል በጋላታ ሳራይ። በእርግጥ ዘ አትሌቲክ ግን ስም ባይጠቅስም የሮቤርቶ ዲዘርቢን ቃለመጠይቅ ዋቢ በማድረግ ትልቅ ዝውውር በቶትናም ሆትስፐርስ ይኖራል የሚል መልከታን ሲያወጣ ነበረ። ከዛ ውጪ ማቲያስ ፈርናንዴዝን በተመለከተ ከጉዳት የማገገም ሂደቱ በጥሩ ሁኔታ እየተከናወነ መሆኑን አረጋግጧል። ማቲያስ ፈርናንዴዝ ግን ወደ ቡድኑ የመጣበትን ምክንያት በቡድኑ ደስተኛ እንዲሆን ያደረገበትን ምክንያት አንስቷል። ሮቤርቶ ዲዘርቢ ነው ብለዋል። ከእሱ ጋር በፕሪሚየር ሊጉ ለመስራት በጣም ጓጉቻለሁ። በእንግሊዝ ውስጥ አሁን ሁለተኛ አባቴስ ብሎታል። ወደ ማንቸስተር ዩናይትድ ይቀላቀላል ተብሎ ሲጠበቅ የነበረው ማቲያስ ፈርናንዴስ ከገንዘብ ክፍያ ጋር በተያዘ ዩናይትድ ከዝውውሩ ከወጣ በኋላ ቶትናምን መቀላቀሉ ይታወቃል። በማንቸስተር ሲቲ ጅማሯቸውን ያደረጉት ኤንዞ ማሬስካ ካዩዋቸው ተጫዋቾች ሁሉ የሲቲን ወጣት ተጫዋች ሪያን ማካዶን እጅግ አጥብቀው እንደወደዱ ተናግረዋል። ማሬስካ አይናቸውን ከጣሉበት ተጫዋች እሱ መሆኑን ተናግረዋል። ሲቲ ከደረስኩበት ከመጀመሪያ ቀን ጀምሮ ይህንን የክንፍ አጥቂ በጣም ወድጄዋለሁ። አንድ ለአንድ ላይ በጣም አስደናቂ ነው። እናም በጨዋታ ላይ የሚወስናቸው ውሳኔዎች በጣም አስገራሚ ናቸው። ገና ወጣት ነው። በእድሜ ደረጃ መብሰል የሚችልበት እድሜ አለ ወይም ደግሞ ገና ይቀረዋል። ግን አሁን ባየሁት ሪያን ማካዶ ብቃት በጣም ተደንቅ ያለው ብሏልና ቀጣይ ውድድር ዓመት በሲቲ ቤት የቋሚነት ስፍራ ሊያገኝ የሚችልበት እድል እንዳለ እንዲሁ በገደምዳሜው የጠቆሙ ይመስላል። በእርግጥ የእሳቸው ቡድን ላይ የተወሰነ ጥርጣሬ ያላቸው ሰዎች አሉ። በዝውውር መስኮቱ ላይ በእርግጥ ኤሊዮት አንደርሰንን አምጥተዋል። ሲቲ በብዛት ቡድን አፍርሶ የሚገነባ ቡድን አይደለም። ባለፉት 4 እና 5 ዓመታት ውስጥ ሞር የተወሰኑ ተጫዋቾችን እየጨመረ የሚመጣ ነው። በዝውውር መስኮቱ ላይ ግን የተወሰኑ ዝውውሮችንም ያደርጋል ተብሎ ይጠበቃል። በሲቲ ቤት የመጫወቻ ደቂቃ እንደማያገኙና ከክለቡ እንደሚለቁ ከተረጋጉ ተጫዋቾች ውስጥ አንደኛው ጃክ ግሪሊሽ ይጠቀሳል። ጃክ ግሪሊሽ በኤቨርተን ይፈለጋል፣ ግን አሁንም ኤቨርተን የውሰት አሊያም በጣም ጥቂት ገንዘብ ነው በቋሚነትም ቢሆን መክፈል የሚፈልገው። ከሲቲ ጋር በዚህ ጉዳይ ይግባባሉ ተብሎ አይጠበቅም። አሁን ላይ ጃክ ግሪሊሽን የግላቸው ለማድረግ ፍላጎት ካላቸው ክለቦች ውስጥ አንደኛው የአትሌቲኮ ማድሪድ ቡድን ነው። አትሌቲኮ ማድሪድ በዲየጎ ሲሞኔ እየተመራ ግሪሊሽን የቡድኑ አካል ማድረግ ሲፈልግ የመጨረሻ ውሳኔው ግን አልተወሰነም። በእርግጥ ታክቲካል ጉዳዮችና የተጫዋቹን የመጨረሻ ግምገማ ይደረጋል ተብሏል። ከዛ ውጭ ግን የሲቲውን ኮከብ ለመውሰድ ኤቨርተን፣ አስቶን ቪላም በፕሪሚየር ሊግ ፍላጎት ሲኖራቸው ጠቀም ያለ ገንዘብ ይዘው ይመጣሉ የተባሉት ደግሞ ሳውዲ አረቢያ ሊግ እና የአሜሪካ ሜጀር ሊግ ሶከር ናቸው። በተጫዋቹ በኩል የመጨረሻ ምርጫውም አልታወቀም፣ ግን በርከት ያሉ ፈላጊዎች አሁን ላይ ወደ ተጫዋቹ እየቀረቡ ናቸው። በሲቲ በኩል ግን ምናልባት ውድ ተጫዋቾችን በማፈላለግ ሂደት ላይ በእርግጥ ኤርሊንግ ብራውት ሃላንድ ውድ ተጫዋቻቸው ነው፣ ግን ቤልጂየማዊ ሆኖ በጣም ውድ ተጫዋች በሚል ትራንስፈር ማርኬት የሲቲውን ጀረሜ ዶኩን ቅድሚያ ሰጥቶታል። የ24 ዓመቱ የክንፍ አጥቂ ጀረሜ ዶኩ 75 ሚሊዮን ዩሮ ማውጣት የሚችል የወቅቱ ውዱ ቤልጂየማዊ ተጫዋች ብሎታል። በማንቸስተር ሲቲ ቤት ይገኛል፣ ግን ለገበያ ይቀርባል ተብሎ አይታሰብም። በእርግጥ ሲቲ በይፋ ለገበያ ኮከቦቹን ያቀርባል ተብሎ አይጠበቅም። ሮድሪን በራሱ ለገበያ አላቀረበም። ሲቲ በአስገዳጅ ሁኔታ ነው ለገበያ ያቀረበው። ማንቸስተር ሲቲ በአስገዳጅ ሁኔታ ለገበያ ያቀረበው ሮድሪን አሁንም ኮንትራት የማራዘም ሂደትን ቅድሚያ ይሰጣል። ማድሪድ እስከ 50 ሚሊዮን ዩሮ ሊያስወጣኝ ይችላል የሚል እምነት ሲኖረው፣ በማንቸስተር ሲቲ በኩል ደግሞ እስከ 75 ሚሊዮን ዩሮ ላገኝበት እችላለሁ የሚል ምልከት አላቸው። በግል ሁለቱ ክለቦች ያስቀመጡት የመግዣና የመሸጫ ሂሳብ ይፋ ድርድር አልተካሄደበትም። ግን ይፋ ሂሳባቸው ይህ ከሆነ ድርድሩ ትንሽ ጠንከር ያለ ሊሆን ይችላል። ሮድሪ አሁንም በሲቲ ቤት የቀረበለትን ኮንትራት የመፈረም ምንም አይነት ፍላጎት እንደሌለው ይታወቃል። የምዕራብ ለንደኑ ክለብ ቼልሲ የስትራስቡርጉን ተጫዋች ቫለንቲን ባርኮን ማስፈረማቸውን ይፋ አድርገዋል። አርጀንቲናዊ ሁለገብ አማካይ ቫለንቲን ባርኮ በቼልሲ ቤት እስከ 2030 የሚያቆየውን የ7 ዓመት ውል ይፈርማል። ተጫዋቹ ባለፈው ውድድር ዓመት ባደረጋቸው 43 ጨዋታዎች 12 ጎሎችን ከመረብ አዋህዷል። በአርጀንቲና የዓለም ዋንጫ ስብስብ ውስጥ የነበረው ቫለንቲን ባርኮ ለሀገሩ 5 ጨዋታዎችን አድርጎ ነበረ። በጣም አስገራሚ ነገር ግን ስለ ቼልሲ ጥቂት ነገር እንበላችሁ። ትላንትና በቃል ስፖርት ዩቲዩብ ቻናል በተወሰነ መንገድ ለቼልሲ ደጋፊዎች ትላንት ምሽት ኦገስት 2 እሁድ ምሽት ባቀረብነው ዘገባ አንስተነው ነበረ። ቼልሲ ቫለንቲን ባርኮን ከስትራስቡርግ አስፈርሙታል። በነገራችን ላይ ይሄ በአካዳሚና ተጫውቶ ለዋናው ቡድን በብራይተን የተጫወተ 8ኛው ተጫዋች ነው። ያ ማለት ይሄ በብራይተን አካዳሚ ያላደጉ እና የአሰልጣኝ ስታፍ አባላትን ዝውውር አያካተተም። ይሄ የምነግራችሁ በብራይተን አካዳሚ ውስጥ ተጫውቶ በብራይተን ዋናው ቡድን የተጫወተ 8ኛው ተጫዋች ቼልሲ ደርሷል። ቼልሲ የብራይተን አካላትን ሲያሰባስብ የአካዳሚውን 8 ደረሰ ማለት ነው።
በጣም አስገራሚ ትስስር ነው በብራይተን እና በቼልሲ መካከል። በተለይም ቼልሲ ከብራይተን ተጫዋች የማስፈረም ሂደት ዩቬንቱስ በዝውውር መስኮቱ ላይ ከናፖሊ ጋር ፉክክር ውስጥ ገብቷል። የቼልሲውን ቤንዌይት ባድሻሊን የገላቸው ለማድረግ ዩቬንቱሶች ተጫዋቹን የገላቸው በማድረግ ሂደት ላይ ግን ያቀረቡት አማራጭ ውሰት የመግዛት ግዴታ ነው። ከዛ በዘለለ ናፖሊም ተጫዋቹን የገሉ ለማድረግ ጥረቶችን እያከናወነ እንደሆነ ይታወቃል። ምናልባት በቼልሲ በኩል ከሰሞኑ እንደ ፍራንሲስኮ ኮንሴሳውን ያለ ተጫዋች ፖርቱጋላዊን የክንፍ አጥቂ የገላቸው ለማድረግ እያጤኑ ነበረ። ዩቬንቱስ ገብቶ የሚሄድ ከሆነ በቼልሲ በኩል በገንዘብና በተጫዋች ቅያሬ እንዲሆንላቸው ፍላጎት አላቸው። ማለት ቼልሲ ገንዘብ ሲደመር ቤንዌይት ባድሻሊ ፍራንሲስኮ ኮንሴሳውን ለማምጣት ጥረት ሊያደርግ ይችላል። ተጫዋቹ በዩናይትድ ዝርዝሩ እንዳለ የሚዘነጋ አይደለም። ከሰሞኑ የቼልሲው አለቃ ቼልሲ ወደ አንድ ዝውውር በስፋት እንዲመለስ አድርገዋል። ይህም ፔፕ ቻቫሪያ ነው። ይህን ዝውውር ዳግም ወደ ዝውውሩ እንዲገባ ያደረጋቸው ግን የአቋም መፈተሻ ጨዋታቸው ነው ተብሏል። የቼልሲው አዲሱ አለቃ በቅድመ ውድድር ዝግጅትና በልምምር ላይ የጀረን ሃቷን በዛ ቦታ ላይ መጫወት ብቃት ከተመለከቱ በኋላ ቼልሲ ወደ ዝውውሩ ተመልሶ ፔፕ ቻቫሪን እንዲያመጣላቸው ከውሳኔ ደርሰዋል። በቼልሲ በኩል ያው በዛ ቦታ ላይ ዋናውን የቡድኑን ቁልፍ ተጫዋቻቸውን ኮኮሪያን ለሪያል ማድሪድ አሳልፈው መስጠታቸው እንዲሁም የሚዘነጋ አይደለም። ከዛ በተጨማሪ ኮል ፓልመር በዣቪ አሎንሶ ወደ ቡድኑ አሰልጣኝነት መምጣት ጉዳይ ላይ ሀሳቡን አጋርቷል። ሁሉም ተጫዋቾች አዲስ አየር እየተነፈሱ ነው ከአዲሱ አሰልጣኝ ጋር ብሏል። እኔም በግሌ በጣም ደስተኛ ነኝ፣ አሰልጣኙ ባለው ሀሳብ ደስተኞች ነንና በአዲሱ አሰልጣኝ ስር ለመሰልጠን ሁላችንም ዝግጁ ነን። አዲሱ የሚመጡትም ተጫዋቾች በዚህ አሰልጣኝ ደስተኛ እንደሚሆኑ ተስፋ አደርጋለሁ ብሏል። አሰልጣኙን ካነሳን የሪያል ማድሪድ ቆይታ ጠባሳ ጥሎብኛል እያሉ ነው ዣቪ አሎንሶ። ስፔን አሰልጣኝ ዣቪ አሎንሶ በሪያል ማድሪድ ስለነበራቸው ቆይታ ሀሳባቸውን አጋርተዋል። ዣቪ አሎንሶ ሲናገሩም ሪያል ማድሪድ ቆይታ ጠባሳ ጥሎብኛል ያሉ ሲሆን በጊዜ ሂደት ግን ይፈወሳል ሲሉ ተደምጠዋል። አሰልጣኙ በአስተያየታቸው ወደ ኋላ ተመልሰው ስለ ጥሩና ጥሩ ያልሆኑ ነገሮች እንደሚያስቡ ተናግረዋል። በራሴ ላይ ጫናና ራሱን የሚወቅስ ሰው ሆኜ ነበረ የሚሉት እሳቸው የተሻለ ማድረግ እንችል ስለነበረ ነገርም አስባለሁ ሲሉ ተደምጠዋል። በዚህ ጉዳይ ላይ እሳቸው በቀጣይነት በቼልሲ ቤት በሪያል ማድሪድ የጡትን ነገር የማካካስና በሪያል ማድሪድ ቤት አላረጉትም የተባሉትን ነገር በዚህኛው ቡድን በቼልሲ ቤት ማድረግ እንደሚፈልጉም ተናግረዋል። በቼልሲ ቤት እንግዲህ የመጀመሪያ ሲዝናቸው በትልቁ ይጠበቃሉ። እሳቸው በፕሪሚየር ሊግ የማሰልጠን ልምድ ባይኖራቸውም በፕሪሚየር ሊግ የመጫወት ልምድ ግን እንዳላቸው ይታወቃል። ሊቨርፑል በደንብ አቋሙን ፈትሿል። ሊቨርፑል ችግሬ ምንድን ነው የሚለውን ለማወቅ በሚደረጉ የአቋም መፈተሻ ጨዋታ እንደ ሊቨርፑል ትላንት ችግሩን ያየ ቡድን አለ ማለት ይቸግራል። ሊቨርፑል ትላንትና ሽንፈት አስተናግዷል። በእርግጥ የአቋም መፈተሻ ጨዋታ ላይ በርካታ ኮከቦችን አልያዘም፣ በርካታ ቀያሪዎች የሚደረጉበት ጨዋታ እንደሆነ ይታወቃል። ግን በሊድስ 4-2 ሲሸነፍ ሊቨርፑል 2-0 ይመራ ነበረ። ቻምበርስ 7ኛው ደቂቃ ላይ፣ ፍሎሪያን ቬርዝ 40ኛው ደቂቃ ላይ ግብ አስቆጥሮ ሊቨርፑል ይመራ ነበረ። በኋላ ግን ከረፍት በኋላ በእርግጥ ብዙ ቀያሪዎች እንዳሉ ሆኖ 4 ጎል ተቆጥሮበት 4-2 ሊቨርፑል ተሸንፏል። አሮንሰን 60ኛው ደቂቃ ላይ፣ ዶሚኒክ ካልቨርት ሊዊን 71ኛው እና 85ኛው ደቂቃ ላይ፣ ሎንግ ስታፍ 73ኛው ደቂቃ ላይ የሊድስ ዩናይትድን የማሸነፊያ ግቦች አስቆጥረዋል። ጨዋታው በእርግጥ አመሻሽ ከ5 ሰዓት በኋላ የተካሄደ ነው። የሊቨርፑል ደጋፊዎች ጨዋታውን ካስተዋላችሁ ግን ክለቡ ላይ ምን ታዘባችሁ? በጣም መስተካከል ያለበት የሜዳ ክፍልና ወደ ቡድኑ መምጣት ካለበት ዝውውር ጋር መልከታችሁን አጋሩን። ዶሚኒክ ሴፖዝ ላይ ከጨዋታ በኋላ ሊጉ ከመጀመሩ በፊት ባሉት 2 ሳምንታት ውስጥ መነጋገር እንዳለብን አስባለሁ። ሁላችንም እርስ በርስ እንተዋወቃለን፣ አሰልጣኙ በደንብ እናውቃለን፣ ከዚህ ሽንፈት ብዙ ተምረናል ብለዋል። ዶሚኒክ ሴፖዝ ላይ የቆመ ኳስ ላይ ደግሞ በደንብ መሻሻል አለብን የሚል መልከታ አንስቷል። እንዳልኳቸው የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች ጨዋታውን ከተከታተላችሁ ምን ታዘባችሁ? ጻፉልን። በርካታ ለውጦችን የሚያስፈልገው ቡድን እንደሆነ ጥርጥር የለውም። በዝውውር መስኮቱ በርካታ ኮከቦችን አጥቷል። ይሄም በዝውውር መስኮቱ ላይ አንዳች ነገር እንዲጠበቅበት የሚያደርግ ዝውውር መሆኑ ምንም ጥያቄ የለውም። 2-0 ሲመራ የነበረ ቡድን ነው። ውጤት ማስጠበቅ አለመቻሉ እንዳለ ሆኖ ማለት ነው። በእርግጥ ከዚህ ቡድን ጋር በተያያዘ የመጀመሪያ አጋማሽ የነበረው ስብስብ 2-0 የመራው ላይ በጣም ጠንካራውን ስብስብ ተጠቅመዋል። ማማርዳሽቪሊ ነበረ፣ እነ ፍሪፖንግ፣ እነ ቻምበርስ፣ ኬርኬዝ፣ ሴቦዥ ላይ እነ ፍሎሪያን ቬርዝ፣ ንጉማ፣ ኢሳክ ነበሩ። ይህ ቡድን 2-0 ሲመራ ነበረ። ከዛ በኋላ ግን የተቀየሩ ነገሮች እንዳሉ ይታወቃል።
ሊቨርፑል በኩል በዝውውር መስኮቱ ላይ በትልቁ ይጠበቃሉ። አንዱ ግን ከሊቨርፑል ጋር በተያያዘ ወደ ቡድኑ ይመጣል ከተባለው ተጫዋች የክንፍ አጥቂው ባርኮላ ጋር በተያያዘ አንድ ነገር እንንገራችሁ። በሊቨርፑልና በብራድሊ ባርኮላ መካከል የግል ጉዳዮች በቃል ደረጃ ውይይቶች ነበራቸው። ተጫዋቹ ሊቨርፑልን የመቀላቀል ፍላጎት እንዳለው ይታወቃል። ከፓሪስ ሰን ዠርሜን ጋር የመጨረሻ ስራ ግን አልተሰራበትም። ግን አንድ የተረጋገጠ ነገር አለ። የዝውውር ሂሳቡ ከአሁኑ የሚያስማማቸው ሆኖ አልተገኘም። ሊቨርፑሎች አማራጮችን መመልከት ጀምሯል። አሁን ላይ ሊቨርፑል በትክክለኛው የሳላህ የቀኝ ማጥቃት ስፍራ ላይ መጫወት የሚችለውን የ19 ዓመቱን የበርንማውዙን ተጫዋች ሪያንን ማምጣት ፍላጎት አለው። በነገራችን ላይ ሪያን እስከ 85 ሚሊዮን ፓውንድ ይጠበቃል። በባርኮላ በኩል ደግሞ ምናልባት ፓሪስ ሰን ዠርሜን በትንሹ እስከ 145 ሚሊዮን ፓውንድ ወይም እስከ 170 ሚሊዮን ዩሮ በላይ ይፈልጋሉ። ይሄ ለሊቨርፑል ሌሎች አማራጮች እንዳያደረገ ነው። በብራድሊ ባርኮላ በኩል ሪያን ትክክለኛ አማራጭ ተደርጎ እየተወሰደ ይገኛል። ከዛ ውጭ በሊቨርፑል ቤት የሚገኘው ፍሬድሪኮ ኬዛ አሁን ላይ በተፈጥሯዊ ቦታ በቀኝ ክንፍ አጥቂነት ሊጮት የሚችል ብቸኛው ሊቨርፑል ነው ማለት ይቻላል። ሌሎችንም እንደ አማራጭ መጠቀም ቢቻልም ተጫዋቹን በተመለከተ ግን በርካታ ፈላጊዎች ብቅ ብለዋል። በተለይም አትሌቲኮ ማድሪድ የፍሬድሪኮ ኬዛን ጉዳይ እየተመለከተ ነው። የስፔኑ ክለብ ኬዛን ከሚከታተሉና ለማስፈረም ጥረት ከሚያደርጉ ክለቦች አንዱ ሆኗል። በእርግጥ ይፋ ድርድር አልተጀመረም፣ ግን በርካታ ያሉ መረጃዎችን አሰባስቧል። የተጫዋቹን ቅርበት ያላቸውን ሰዎችም አነጋግሯል። የሴሪ ክለቦች አስቀድሞም የተጫዋቹ ፈላጊ ነበሩ። ፍሬድሪኮ ኬዛ የመጨረሻውን ውሳኔ ይወስናል ተብሎ ይጠበቃል። ሌላው በቶትንሃም ቤት ስሙ የሚገኘው ኮዲ ጋክፖ ነው። ኢላማ ሆኖ ቀጥሏል። በእርግጥ ምንም አይነት ድርድር ምንም አይነት ጥያቄ የለም። ሊቨርፑል ጋክፖን ለመልቀቅ ግን ፈቃደኛ ባይሆንም አስገዳጅ ከሆነ ከ72 ሚሊዮን ፓውንድ በላይ ይፈልጋሉ። በሊቨርፑል ግን ውዱ ተጫዋች የኔዘርላንዱ ሪያን ግራቨንበርክ ሆኗል። በዚሁ አጋጣሚ ኔዘርላንድ ሊቨርፑል አይደለም። በኔዘርላንድ ውድ ተጫዋች ሲባል የሊቨርፑሉ ሪያን ግራቨንበርክ ውዱ ኔዘርላንዳዊ ተጫዋች በሚል እንዲሁ መመረጥ ሲችል ጋክፖ አራተኛው ውዱ ተጫዋች ተብሏል። ሊቨርፑል ይሄን ለመሸጥ ግን ፈቃደኛ ይሆናል ተብሎ አይታሰብም። ማንቸስተር ዩናይትድ ኮከቡን እንደማይሸጥ አስታውቋል። ማንቸስተር ዩናይትድ በባየር ሙኒክ ዝርዝር ውስጥ ያለውን የፊት መስመር አጥቂ ቤንያሚን ሼሽኮን ከክለቡ እንዲለቅ ፍቃድ እንደማይሰጠው ተረጋግጧል። በእርግጥ ባየር ሙኒክም በዚህ ክረምት ዝውውር የማድረግ እቅድ ባይኖራቸውም በረጅም ጊዜ የሃሪኬን ተተኪ አድርገው በዝርዝራቸው ውስጥ ቁጥር አንድ ምርጫቸው እንደሆነ አሳውቀዋል። የጀርመኑ ተነባቢ ጋዜጣ ቢልድ እንዳስነበበው ከሆነ ምንም እንኳን ተጫዋቹ ፍላጎት ቢያሳዩም በባየር ሙኒክ ቤት እና የረጅም ጊዜ ክትትል ቢያደርጉም ማንቸስተር ዩናይትድ ግን የረጅም ጊዜ ተጫዋች እቅዳቸውም የረጅም ጊዜ እንደሆነና በቤንያሚን ሼሽኮ ላይ በማንቸስተር ዩናይትድ በኩል አሁን ላይም ይሁን ቀጣይ ዓመት የመሸጥ ምንም አይነት ፍላጎት እንደሌላቸው አሳውቀው ተጫዋቹ በረጅም ጊዜ በክለቡ እንደሚቆይ ተረጋግጧል። የተጫዋቹ ውሳኔ ምንድን ነው? ባየር ሙኒክ ገፍቶ ከመጣ የሚለው ግን አልተረጋገጠም። በማንቸስተር ዩናይትድ በኩል የግራ ተመላላሽ ቦታ ለማስፈረም የሚደረገው ጥረት ተጠናክሮ ሲቀጥል ከዛሬ ጀምሮ ከኒካስል ዩናይትድ ጋር ውይይቶች ይደረጋሉ ተብሎ ይታሰባል። በሊዩሳል ጉዳይ ላይ ሊዩሳልን ለማምጣት በዋና እቅዱ የያዘው ማንቸስተር ዩናይትድ በተጫዋቹ በኩል በቀጥታም ባይሆን በተዘዋዋሪ ፍላጎት እንዳለው አሳውቋል። በእርግጥ ዩናይትድ ከተጫዋቹ ቀጥተኛ ፍላጎትን ወይም ግፊት እንፈልጋለው ማለት ይታወቃል። ኒካስል ለመሸጥ ያሰቡትን ሂሳብ ለመክፈል ፈቃደኛ ያልሆነ ማንቸስተር ዩናይትድ የራሱን የዝውውር ሂሳብም ያቀርባል ተብሎ ይታሰባል። ከሊዩሳል ዝውውር ጋር በተያያዘ ካልተሳካም የዝውውር መስኮቱ ላይ ፉልሃሙ አንቶኒ ሮበንሰን በዋነኝነት ተይዟል። የአርሰናሉ ማይል ሉዊስ ስኬሊ እንኳን ለማምጣት በተወሰነ መንገድ ውስብስብ ያለ ነው። ጉዳዩን በእርግጥ በአርሰናል የመረጃ ሰዓት ድጋሜ እናጠርዋለን። በዩናይትድ ለቋሚነት ስፍራ በቀጣይ ተከላካይ ክፍሉ ላይ ከሚጠበቁ ተጫዋቾች አንዱ ሌኔሮ ነው። ዩናይትድ ቤት ያው ማቲያስ ዴላይት ጉዳት ላይ ነው። ሌሳንድሮ ማርቲኔዝ ጉዳት ላይ ነው። የቀኝ የመሃል ተከላካይ ላይ መጫወት ከሚችሉ ተጫዋቾች ውስጥ አንዱ የሚጠቀሰው ሃሪ ማጓየር አሁን ላይ፣ ከዛ ውጭ ደግሞ ሌኔሮ ያለ ይጠቀሳል። በሌኔሮ በኩል ጉዳት በጣም እንደፈተነው ተናግሯል። በሚቀጥለው የውድድር ዘመን ራሴን ከጉዳት በመጠበቅ ምን ማድረግ እንደምችል ለሁሉም ሰው ማሳየት የምፈልግበት ሲዝን ነው ብሏል። እስካሁን ከነበረኝ ብቃት የተሻለውን ነገር በዩናይትድ ለማድረግ ዝግጁ ነኝ። አቅሜን በደንብ አውቀዋለሁ፣ ግን ጉዳት ነው የፈተነኝ ሲል ተደምጧል። አንዳንድ ጊዜ ሰዎች የ20 ዓመት ተጫዋች መሆንን የሚረሳሉ። 20 ዓመቴ ነው፣ ብዙ የምማርበትና ብዙ የምሻሻልበት ብዙ የምለወጥበት ዕድሜ ነው። ስለዚህ በሚቀጥለው የውድድር ዓመት በደንብ እሻሻላለሁ ብሏል። ክለቤ ማንቸስተር ዩናይትድም የፕሪሚየር ሊግ ዋንጫን የማንሳት አቅም ያለው ቡድን ብሏል። ከዛ ውጪ በቡድን ዜና ካነሳቸው ተጫዋቾች ውስጥ አንደኛው ሌኔሮ ደግሞ ጄጄ ጋብርኤል ነው።
ጄጄ በሚቀጥሉ ጥቂት ዓመታት ውስጥ በትልቅ ደረጃ ሲጫወት ታዩታላችሁ፣ ጠብቁት ብለዋል። ማንቸስተር ዩናይትድ በየክረምቱ ከሚያደርጋቸው የቅድመ ውድድር ዝግጅት ጨዋታዎች ውስጥ በተለይ አቋም መፈተሻ ጨዋታዎች ውስጥ በርከት ያሉ ገንዘቦችን ከሚያገኙ የአውሮፓ ክለቦች ውስጥ ይጠቀሳል። በተለይም እንደ አሜሪካና ኤሽያ ባሉ በርከት ያሉ የክለቡ ደጋፊዎች በሚገኙባት ሀገራት ማንቸስተር ዩናይትድ ጠቃሚ ያሉ ገንዘቦችን በማሰባሰብ ይታወቃል። የጨዋታ አዘጋጆች ዩናይትድ እንግዲህ ሄዶ እንዲጫወት ብቻ ለአንድ ጨዋታ የሚከፍሉትም ገንዘብ በጣም ከፍ ያለ ነው። ከዚህ በተጨማሪ ከስቴዲየም ትኬት ሽያጭ የድርሻ ገቢ፣ ከዚህ ጎን ለጎን አዲሱን የውድድር ዘመን መለያዎች መሸጥን በየሄደበት ይጠቀሳል። ማንቸስተር ዩናይትድ እንዳጠቃላይ በዚህም ክረምት ጠቀም ያለ ገንዘብ ከቅድመ ውድድር ዝግጅቶችም ያገኛል ተብሎ ይታሰባል። ከአቋም መፈተሻ ጨዋታ በተጨማሪ ዩናይትድ ብራንዱን በደንብ እየተጠቀመበት ነው፣ ግን የዩናይትድ ደጋፊዎች ብራንዱን ኮከብ እያስፈረመበት አይደለም የሚል ወቀሳ እያቀረቡበት እንደሆነ ይታወቃል። ፊል ጆንስ ስለ እግር ኳስ ሕይወቴ ማንም እንዲያዝንልኝ አልፈልግም ብሏል። በማንቸስተር ዩናይትድ ተጫውቶ ካለፉና በአሰልጣኝ ስታፍ አባላት ውስጥም ከሰሩት ውስጥ ይጠቀሳል። በማንቸስተር ዩናይትድ ቤት ከ10 ዓመት በላይ ቆይቻለሁ የሚለው ተጫዋቹ ፕሪሚየር ሊግን አሸንፌያለሁ፣ ለዩናይትድ ከ200 በላይ ጨዋታን ተጫውቻለሁ፣ በሁለት የዓለም ዋንጫ ላይ ተሳትፌያለሁ፣ ኤሮፕ ሊግና ኤፍ ኤ ካፕን አሸንፌያለሁ። ብዙ ሰዎች እኔ ያሳለፍኩት የእግር ኳስ ሕይወት በማንቸስተር ዩናይትድ ጥሩ እንዳልሆነ ይናገራሉ፣ ግን ከዚህ በላይ ስኬታማ ጊዜን ማሳለፍ የሚቻል አይመስለኝም ብሏል እና በዩናይትድ ያሳለፍኩት ጊዜ በጣም ጥሩ የሚባል ነበር ብሏል። አሁን በአሰልጣኝ ስታፍ አባል ውስጥ እየሰራ ይገኛል። በተለይም አካዳሚ አካባቢ ብዙ ስራዎችን እየሰራ ነው። በማንቸስተር ዩናይትድ ተጫውቶ ካለፉ ሌጀንድ ተከላካዮች ውስጥ ይጠቀሳል። ከማይረሳ ቅጽበቱ ግን አንድ በጣም አስገራሚ የመከላከል ግደት አለችው። ታስታውሷት ከሆነ ጻፉልን በቃል ስፖርት ዩቲዩብ ቻናል ባሳመጨ ሳጥናችን ላይ። የመድፈኞቹ አጥቂ ካይ ሃቨርትዝ በቀጣይ ውድድር ዘመን ደረጃቸውን ከፍ ማድረግ እንደሚፈልጉ ተናግሯል። ካለፈው የተሻለ መራመድ አለብን የሚለው የአርሰናሉ አጥቂ ካይ ሃቨርትዝ ሌሎች ቡድኖች እየተሻሉ ነው፣ ስለዚህ ወደ ተሻለ ደረጃ ላይ ከፍ ማለት አለብን ብሏል። ካይ ሃቨርትዝ አክሎም ቡድናቸው በዚህ ዓመት እያንዳንዱን ነገር ለማሳካት የቆረጠ ቡድን ብሎታል። እያንዳንዱን ዋንጫ ማሸነፍ እንፈልጋለን፣ ለዚህ ነው እዚህ ያለ ነው። ሊጉን ብናሸንፍም ሌሎች ዋንጫዎችን ማሳካት ግንም አለብንም ብሏል። በተለይም ደግሞ በቀጣይ ውድድር ዓመት አርሰናል በትልቁ የአውሮፓ ሻምፒዮንስ ሊግ ከመሳተፍ ፍጻሜ ከመድረስ የዘለለ ሻምፒዮን መሆን ህልም እንዳለው የተናገረው ተጫዋቹ በዚህ ረገድ ራሳችንን በደንብ ማዘጋጀት አለብን ብሏል። በነገራችን ላይ ካይ ሃቨርትዝ በአርሰናል ቤት ውስጥ ባለፉት 10 ጨዋታ ላይ በብዛት ከግብ ጋር የመሳተፍ ባህል አለው። በሰባቱ ጨዋታ ላይ በቀጥታ በግብ ተሳትፏል። 5 አስቆጥሮ 2 ጎሎችን ደግሞ ላይ አሲስት በማድረግ የአርሰናል የዝውውር መስኮት አጥቂ ስፍራው እንደሚጠናከርበት ይጠበቃል። ከበርካታ ክለቦች ጋር ስሙ እየተያዘ የሚገኘው ፌራን ቶሬስን ከባርሴሎና ለማምጣት በሚደረገው ክለብ ላይ የፕሪሚየር ሊግ ክለቦች ስማቸው ሲጠቀስ አንዱ አርሰናል ነው። ቁጥር 1 ምርጫ አይደለም። ቁጥር 1 ምርጫቸው ዩሊያን አልቫሬዝ ነው። አርሰናል ቤት አንዱ በዚህ ሳምንት ይፋዊ ጥያቄ ወይም ድርድር ያደርጉበታል ተብሎ ይጠበቃል። ሌላው አርሰናል ከደጃችሁ አልደርስም በዚህ ገንዘብ ያለው የአስቶን ቪላውን ተከላካይ ኢዜሪ ኮንሳን ለማምጣት ነው። 60 ሚሊዮን ዩሮ ለመክፈል ፈቃደኛ እንዳልሆነ አረጋግጧል። አርሰናል መደበኛ ያልሆኑ ውይይቶች ቀጥለዋል። የሳሊባ ጉዳት ያመጣበት እንጂ አርሰናል ተጫዋች ለማምጣት ፈልጎ የወጣበት ጉዳይ እንዳልሆነ ይታወቃል። የዚህ ዝውውር ጉዳይ ላይ ሌላው ግን በጣም ፈገግ የሚያደርገው ነገር ሪሽ ኔልሰን ነው። በዚህ ክረምት አርሰናል በቋሚነት ይለቃል ተብሎ ይታሰባል። በርንማውዝ ግብ በአርሰናል ታሪክ ውስጥ ከታዩ ላስት ሚኒት ጎሎች ውስጥ አንደኛውና ቅጽበታዊ ጎሎች ውስጥ በጣም ይጠቀሳል። ከዚህ ጋር በተያያዘ ተጫዋቹ በበርካታ የአርሰናል ተጫዋች ቢወደድም ግን የእሱ ሽያጭ ለዝውውር መስኮቱ ላይ ያስፈልጋልና እሱ እንዲሸጥ የሚያበረታቱ ማህበራዊ ትስስር ገጽ ላይ የተጻፉ ጽሁፎችን ላይክ ማድረጉ ግን በጣም አነጋጋሪ ሆኗል። በአርሰናል የሚጠበቁ 2 ዝውውሮች አሉ። አንዱ ቪኒሺየስ ጁኒየር ነው። ሪያል ማድሪድ ለቪኒሺየስ ጁኒየር ያቀረበው ኮንትራት ማሻሻያ ዛሬም አልተደረገበትም። በነገራችን ላይ ዛሬ የሪያል ማድሪድን የልምምድ ካምፕ ይቀላቀላል። ከዚህ ጋር በተያያዘ ተጫዋቹ ውሳኔውን በዚህ ሳምንት ያሳውቃል። ዛሬም ሊሆን ይችላል። በነገራችን ላይ በዚህ ሳምንት ሲባል ቪኒሺየስ ጁኒየር በቀጣዮቹ ቀናት ከሪያል ማድሪድ ጋር የሚያደርገው ውይይት በጆዜ ሞሪኖ ጫና የቀረበልን ተስማምተህ ፈርም ብሎ አንድም ተስማምቶ 2ም በሪያል ማድሪድ የመጫወት ህልሙን ለማሳካት ሲል የቀረበለትን ከተቀበለ ፊርማውን ያኖራል። ነገር ግን ያንሰኛል፣ ልክ እንደ ኬሊያን ምባፔ ልክ እንደ ጁድ ቤሊንግሃም አይነኬውም አይተኬውም ካላላችሁኝና ካላከበራችሁኝ ብሎ ሮናልዶ የተከተለውን መንገድ ከተከተለ ደግሞ
ከአርሰናል ጋር እንደሚደራደር ይታወቃል። ብሩኖ ጊማሬሽን በተመለከተም አብዛኛው ስራ ዛሬ ነገ ከነገ ወዲያ በሚቀጥሉ 3 እና 4 ቀናት ይጠናቀቃል ተብሎ በትልቁ ይጠበቃል። ኒውካስል በእርግጥ አንዳንድ ሊሰራቸው የፈለጋቸው ነገሮች አሉ። አዲሱ አሰልጣኝ ቡድናቸውን እንዲያዋቅሩ ዝውውር መስኮቱ ላይ ዝርዝሮችን እንዲያወጡና አንዳንድ ዝውውሮችን መጨረስ ይፈልጋሉ ኒውካስሎች። የብሩኖ ጊማሬሽ የአርሰናል ዝውውር ሂደት ጥንቅቅ ከማለቱ በፊት ማለት ነው። አርሰናል ቤት ግን የብሩኖ ጊማሬሽ ዝውውር እውን ሲሆን የማይልስ ስኬሊ መልቀቅ ሊጠበቅ ይችላል። ምናልባት ዙቤሜንዲን ይነኩታል ተብሎ አይታሰብም። የ18 ዓመቱ የግራ ፉልባክ ሆኖ መጫወት የሚችለው ማይልስ ስኬሊ በዩናይትድ ዝርዝር ውስጥ መኖሩ ምናልባትም በአርሰናልና በዩናይትድ መካከል ያው ባላንጣነት እንደሌለ ይታወቃል። በሀገር ውስጥ ባላንጣነት ያለው ከደጋፊ ቁጥር ጋር በተያያዘ እንጂ እንግሊዝ ውስጥ አንዱ ለአንዱ እግር ኳሳዊ ባላንጣነት እንጂ በዛን ያክል ደረጃ የደርቢ ስሜት ያለው ጨዋታም አይደለም። በሁለቱ ክለቦችን መካከል እንዲህ ነው የሚባል እግር ኳሳዊ የደርቢ ወይም የባላንጣነት ሂደት ውስጥ እንዲገቡ የሚያደርግ ታሪክ አልተፈጠረም። ያው ሁለቱ ክለቦች ከጥንካሬ አንጻር ብቻ ነው ፉክክር ያላቸው። ከዚህ ጋር በተያያዘ ዝውውሮች ሊኖሩ ይችላሉ በሁለቱ ክለቦች መካከል። ግን የብሩኖ ጊማሬሽ ዝውውር የማይል ሉዊስ ስኬሊን ስንብትውን ካረገ ዩናይትድ በዝውውሩ ላይ በትልቁ ይሳተፋሉ ተብለው ከሚጠበቁ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። ቃል ስፖርት ላይ ናችሁ ውዶቻችን። ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን አሰናድተን በምናቀርብበት ሰዓት ላይ ወደ 390 አካባቢ ሰብስክራይበር ይቀረን ነበረ ለ100,000 ሰብስክራይበር። ይህን መረጃ ትከታተላላችሁ ተብሎ ከሚጠበቀውም ከ10 ሺህ በላይ ገደማ 400 ሰብስክራይበሮችን እንፈልጋለን። ሰብስክራይብ ካላረጋችሁን አድርጉን፣ ለወዳጅ ዘመዶቻችሁም ሼር አድርጉ። ቃል ስፖርት ዩቲዩብ ቻናል ባለፉት 4 ዓመታት በከፍታ ላይ እንገኛለን በእናንተ ውድ አድማጮቻችን ምክንያት። ጥቂት ቆይተን እንመለሳለን። መልካም ለተሰኘው መልካም የስራ ቀን ይሁንላችሁ። ሰናይ ቀን